ኦኬ ሰላም የቻናላችን ቤተሰቦች እንድሪያስ ነኝ ከማርብል ቱቶሪያል። ያው እንደምታስታውሱት ሊኒየር ፕሮግራሚንግ ጀምረናል። በባለፈው ቪዲዮአችን ላይ ቴዎሬቲካል ኮንሰፕቶቹን በደንብ ግልጽ አድርጌላችኋለሁ። ሊኒየር ፕሮግራሚንግ ማለት ምን ማለት እንደሆነ እንደዚሁም ደግሞ ሊኒየር ፕሮግራሚንግ ፕሮብሌሞችን ስንሰራ ደግሞ የተለያዩ ኢምፖርታንት የሆኑ ኪ ተርሚኖሎጂዎችን ዲፋይን አድርገናል። ኦብጀክቲቭ ፈንክሽን ማለት ምን ማለት እንደሆነ አይተናል። ስለ ኮንስትሬንት ፋንክሽኖች ምን ማለት እንደሆነ አይተናል። ፊዚብል ሪጅን እንደዚሁም ደግሞ ዲሲዥን ቫሪያብልስ የምንላቸው ነገሮች አሉ። እንደዚሁም ደግሞ ፊዚብል ሪጅን እና የፊዚብል ሪጅኑን ደግሞ ቨርቴክሶች ኮርነር ፖይንት ብለን እንደምንጠራቸው ባለፈው ቪዲዮአችን ላይ በደንብ በሰፊው ዲስከስ አድርገናል። ስለዚህ ዛሬ ደግሞ የምናደርገው ምንድነው ፕሮብሌሙን ሶልቭ ማድረግ ነው። ኤክሰርሳይሶች ነው ማሳያችሁ። ፕሮብሌም ሶልቭ ሳደርግ ሁለት አይነት ፕሮብሌሞችን ነው ሶልቭ የምናደርገው። ለምሳሌ ሊኒየር ፕሮግራሚንግ ላይ ሁለት አይነት ጥያቄ ነው ሊገጥማችሁ የሚችለው ፈተና ላይ። አንደኛው ኦልሬዲ ፕሮብሌሙ እንዲህ ተደርጎ ዲዛይን ተደርጓል። ፕሮብሌሙ ኦብጀክቲቭ ፈንክሽኑ ይታወቃል። እዚህ ጋር ማክሲማይዝ ማድረግ ነው ወይ ሚኒማይዝ ትባላላችሁ። እዚህ ጋር እዚህ ጥያቄ ላይ ለምሳሌ ማክሲማይዝ ነው የሚለው። ሶ ኦብጀክቲቭ ፈንክሽን የምንለው ይሄ ነው። ሰብጀክትር ቱ ብሎ ደግሞ የሚያስቀምጣቸው ደግሞ እነዚህ ኮንስትሬንት ናቸው ብያችኋለሁ። ስለዚህ ኦብጀክቲቭ ፈንክሽኑ ይታወቃል፣ ኮንስትሬንቶቹ ይታወቃሉ። ዓላማችን ደግሞ እኛ ኦብጀክቲቭ ፈንክሽኑ ምን ማድረግ ነው? ማክሲማይዝ ማድረግ ነው። ምክንያቱም ባለፈውም ብያችኋለሁ ሊኒየር ፕሮግራሚንግ ፕሮብሌም ላይ ዓላማችን የሚሰጠን ኦብጀክቲቭ ፈንክሽን አይዘር ማክሲማይዝ ማድረግ ነው ወይም ደግሞ ሚኒማይዝ ማድረግ ነው ዲፔንዲንግ አፖን ዘ ፕሮብሌም። ለምሳሌ እዚህ ጥያቄ ላይ ኢት ኢዝ ማክሲማይዜሽን ነው ዓላማችን እና this is the objective function, these are the constraints። እነዚህ ኦልሬዲ ጊቭን ናቸው። ስለዚህ እንደዚህ ሲሰጣችሁ ጥያቄ ፈተና ላይ ቀጥታ ዳይሬክትሊ ወደ ሶሉሽኑ ነው የምንገባው። አንዳንዶቹ ፕሮብሌሞች ደግሞ ምን ይሆናሉ? ሊኒየር ፕሮግራሚንግ ፕሮብሌም እንደዚህ አይሰጣችሁም፣ ይሄ አይሰጣችሁም። ራዘር ይሄንን ሊያመጣ ይሄን ልታገኙበት የምትችሉት ወርድ ፕሮብሌም ነው የሚቀመጥላችሁ። ሊኒየር ፕሮግራሚንግ ፕሮብሌሙ በወርድ ፕሮብሌም ይመጣል። ያ ፕሮብሌም የተለያየ ታይፕ ሊሆን ይችላል። ትራንስፖርቴሽን ሊሆን ይችላል፣ ፕሮዳክሽን ፕሮብሌም ሊሆን ይችላል፣ ከምርት ጋር የተያያዘ ጥያቄ ሊሆን ይችላል። ወርድ ፕሮብሌሙ የትራንስፖርቴሽን ሊሆን ይችላል። በተለያየ መንገድ ፕሮብሌም ይቀርብላችኋል እና ያንን ወርድ ፕሮብሌም በደንብ አንብባችሁ ወርድ ፕሮብሌሙን ዲሲዥን ቫሪያብሎቻችሁን ወስናችሁ በዲሲዥን ቫሪያብላችሁ ኤክስ እና ዋይ ኦብጀክቲቭ ፈንክሽናችሁ እናንተ ናችሁ ዲዛይን አድርጋችሁ እንዲምታመጡት ኮንስትሬንቶቹ እነማን ናቸው የሚለውን በዚህ መልክ የምትጽፏቸው ወርድ ፕሮብሌሙን አንብባችሁ። እነዚህ አይሰጧችሁም። ስለዚህ የእሱ አይነት ታይፕ ደግሞ በሚቀጥለው ቪዲዮ ላይ እሰራለሁ። መጀመሪያ እስኪ ኦልሬዲ ፕሮብሌሙ ማክሲማይዜሽን ፕሮብሌሙ ቀርቦልናል። ኦብጀክቲቭ ፈንክሽኑ ጊቭን ነው፣ ኮንስትሬንቶቹ ጊቭን ናቸው። በዚህ አይነት መንገድ ሲሰጠን እንዴት አድርገን ሶልቭ እንደምናደርግ ዛሬ በደንብ ካየን፣ ቀጣይ ቪዲዮ ላይ ደግሞ ወርድ ፕሮብሌም ወስደን ከወርድ ፕሮብሌሙ በመነሳት እነዚህን እንዴት አድርገን እንደማመጣቸውና ከዛ በኋላ ሶሉሽን ሜካኒዝሙ ተመሳሳይ ይሆናል ማለታችን ነው። ኦኬ ጉድ ናው ቀደም ብዬ እንደነገርኳችሁ ባለፈው ቪዲዮ ላይ ሊኒየር ፕሮግራሚንግ ፕሮብሌም እንደ አይነት ፕሮብሌሞች ሲሰጡ የተለያዩ አይነት ሶልቭ የምናደርግባቸው ቴክኒኮች አሉ፣ መንገዶች አሉ። ግራፊካል ሜተድ የምንለው አለ፣ ዘ ሲምፕሌክስ አልጎሪዝም የምንለው አለ፣ የተለያዩ አሉ፣ ብዙ አሉ። ኦኬ ቢግ ኤም ሜተድ የምንላቸው ሜተዶች አሉ። ነገር ግን በእናንተ ለሃይ ስኩል የተፈቀደው የመጀመሪያው ግራፊካል ሜተድ የሚለው ስለሆነ በግራፊካል ሜተድ ነው የማሳያችሁ ማለት ነው። ኦኬ ናው እስኪ ጥያቄው እንዴት እንደሚሰራ በደንብ ተከታተሉኝ። በጣም ብዙ ልጆች ሊኒየር ፕሮግራሚንግ ፕሮብሌም እንደሚከብዳቸው ፈተናም ላይ ብዙ ተማሪዎች ሳይሰሩት የሚወጡት ጥያቄ ከዚህ ነው የሚል ኮሜንት ደርሶኛል። ከዚህ በኋላ ያ ነገር ይፈታል ማለት ነው። ኦኬ ጉድ ናው ሌትስ ሲ ዚስ ቱጌዘር። የመጀመሪያ ስራችን የሚሆነው ምንድነው? ኦልሬዲ እንደዚህ ዲዛይንድ ሆኖ የቀረበልን ኦብጀክቲቭ ፈንክሽኑ በግልጽ ተቀምጧል፣ ኮንስትሬንቶቻችን አሉ። ስለዚህ እንዴት እንደምንሰራው እንመልከት። ከዛ በፊት ግን የባለፈው ቪዲዮውን መለስ ብላችሁ ማየት ይጠበቅባችኋል። እዚህም ላይ ደግሞ ልድገምላችሁ። ይሄ ፈንክሽን ማክሲማይዝ እንድናደርገው የተፈለገው ይሄ ማለት ነው የሚሰጠን ባለፈው ነግሬያችኋለሁ። በኢኩዌዥን መልክ ይሰጠናል ኢዝ ኢኳል ቱ በሚል እነዚህ ዲሲዥን ቫሪያብሎቻችን ናቸው። ስለዚህ ኦብጀክቲቭ ፈንክሽናችን አሁን እዚህ ላይ ማክሲማይዝ እንድናደርገው የተፈለገው ይሄ ነው። ስለዚህ ይሄንን ፈንክሽን ምን ብለን እንጠራዋለን? ዊ ኮል ኢት ኦብጀክቲቭ ፈንክሽን ብለን እንጠራዋለን። ኦብጀክቲቭ ፈንክሽን that is objective function means the function given in the problem either to be maximized or minimized. that is the aim of the problem. ፕሮብሌሙን ሶልቭ የምናደርግበት ዋናው ዓላማ ምንድነው? ይሄን ማክሲመም ማድረግ ወይ ሚኒማይዝ ማድረግ ነው። እንደ ጥያቄው አሁን እዚህ ጥያቄ ላይ ማክሲማይዝ ማድረግ ነው። ስለዚህ ዓላማችን ይሄን ማክሲማይዝ ማድረግ ነው። ስለዚህ ጥያቄውን የምንሰራበት ዋናው ዓላማ ይሄን ማክሲማይዝ ማድረግ ነው። ያ ደግሞ ማክሲማይዝ የሚደረገው ጥያቄ የሚሰጠን ኢኩዌሽን it is known as objective function ተብሎ ይጠራል። ጉድ እነዚህ ደግሞ ይሄንን ኦብጀክቲቭ ፈንክሽን ማክሲማይዝ ለማድረግ በምናደርገው ጥረት ውስጥ ደግሞ የሚጎትቱን ጎታች ኃይሎች አሉ። እዚህ ጋር ኮንስትሬንት ብለን የምንጠራቸው ሶ እነዚህ ዘ አር ኖን አስ ኮንስትሬንት ተብሎ ይጠራሉ። ኮንስትሬንትስ እንላቸዋለን።
እነዚህ ኮንስትሬንቶች ምንድናቸው ብያቸዋለሁ? ዘ አር ኮልድ ሊሚቴሽንስ ልንላቸው እንችላለን። ሊሚቴሽንስ ማለት የሚጎትቱን ወይም የሚገድቡን አንድ ነገር በፈለግነው ልክ እንዳንሰራ የሚገድቡን ነገሮች ዘ አር ኖን አስ ኮንስትሬንትስ ተብለው ይጠራሉ ብያለሁ ባለፈው። ወደዛኛው ቪዲዮ መለስ ብላችሁ በደንብ ቴዎሬቲካል ፓርቱን ማየት ትችላላችሁ። እነዚህም ኮንስትሬንቶች ናቸው። በነገራችን ላይ ሁልጊዜ ኮንስትሬንቶቻችንን ስናስቀምጥ እነዚህኞቹ አብረው እቺ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኢኳል 0 መቀመጥ አለበት ኦልዌይስ። እነዚህ ምን ብለን እንጠራቸዋለን? ዘ አር ኖን አስ ነን ኔጋቲቪቲ ኮንስትሬንት ብለን እንጠራቸዋለን። ነን ኔጋቲቪቲ ማለት ፖዚቲቭ ናቸው ኔጌቲቭ አይሆኑም ማለታችን ነው። ዛት ሚንስ ግሬተር ዛን ኦር ኢኳል 0 ዜሮን ጨምሮ ከዜሮ በላይ ናቸው እያለን ነው። ስለዚህ ዊ ኮል ዘም ነን ኔጋቲቪቲ ኮንስትሬንትስ ብለን እንጠራቸዋለን። ጉድ። አሁን ፕሮብሌሙን ሶልቭ እንደምናደርግ እንመልከት ዩዚንግ ዘ ግራፊካል ሜተድ። ሶ ናው ሂር ኢዝ ዘ ሶሉሽን። የመጀመሪያ ስራችሁም የሆነው እንደምታዩት ኮንስትሬንታችን ሁለት ኮንስትሬንቶች እዚህ ያሉን። ሁለቱም ኮንስትሬንቶች እንደምታዩቸው በኢኒኳሊቲ ነው የተቀመጡት። ሌስ ዛን ኦር ኢኳል ቱ ሌስ ዛን ኦር ኢኳል ቱ። ኢኒኳሊቲ የምንለው ግሬተር ዛን ወይም ሌስ ዛን፣ ግሬተር ኦር ኢኳል ቱ ወይም ሌስ ዛን ኦር ኢኳል ቱ ሲሆን ኢኒኳሊቲ ይባላል። ኢዝ ኢኳል ቱ ከሆነ ግን ኢኩዌሽን ነው የምትሉት። አይ ቲንክ ዩ ሪሜምበር ዚስ ዋን ኢን ዩር ኤሌመንተሪ ማቴማቲክስ ሁላ ተምራችሁታል ብዬ አስባለሁ። ስለዚህ አሁን እነዚህን ኢኒኳሊቲዎች ወደ ምን መቀየር ነው? ወደ ኢኩዌሽን መቀየር የመጀመሪያ ስቴፓችን። ይህንን ወደ ኢዝ ኢኳል ቱ ምልክት እንቀይረዋለን። ይህንንም ወደ ኢዝ ኢኳል ቱ ምልክት ቀይረን ኢኒኳሊቲ የነበሩትን ኮንስትሬንቶች ወደ ኢኩዌሽን እንቀይራቸዋል። ስለዚህ ዛት ኢዝ ዘ ፈርስት ኤንድ ዘ ስትራቴጂክ ስቴፕ ኢን ሶልቪንግ ሊኒየር ፕሮግራሚንግ ፕሮብሌም። ስለዚህ ፈርስት ኮንቨርት ዘ ኢኒኳሊቲስ that means the constraints into what? Into equations. ኢኩዌሽን አድርጓቸው ኢኒኳሊቲዎቹን ወደ ኢኩዌሽን ቀይሯቸው። ሲምፕሊ ምን ማለት ነው? ሌስ ዛን ኦር ኢኳል ቱ የሚለውን ወደ ኢዝ ኢኳል ቱ ምልክት መቀየር፣ ይሄንንም ሌስ ዛን ኦር ኢኳል ቱ ወደ ኢዝ ኢኳል ቱ፣ ግሬተርም ቢሆን እንደዛው የምታደርጉት ማለታችን ነው። ስለዚህ የመጀመሪያው ስራችን የሚሆነው ይሄን ኮንስትሬንት እናመጣለን። that is x plus 2y is equal to 4 አደረኩት ማለት ነው። now this becomes equation ሆነ። በተመሳሳይ ይሄንንም እንደዛው that is x minus y is equals to 1 ኢኩዌሽን አደረጋችኋቸው ኢኒኳሊቲዎቻችሁን። ኦኬ what is the next step? ቀጣይ ስቴፓችን is to draw the graph of these equations። የነዚህን ግራፍ መሳል ነው የሚጠበቅብን። እንደምታዩት ይሄ ሊኒየር ነው፣ ይሄም ሊኒየር ነው። ስለዚህ ሊኒየር ፈንክሽኖች ደግሞ እንደምታውቁት ግራፋቸው ሲሳል ምን ብላችሁ ተምራችኋል? ሊኒየር ፈንክሽኖች ግራፋቸው ምንድነው? ስትሬት ላይን ነው፣ ቀጥተኛ መስመር ነው የሚሆነው፣ ስትሬት ላይን ነው የሚሆነው። that means it has no turning point ማለታችን ነው። እንደዚህ ሊሆን ይችላል አቀማመጡ፣ እንደዚህ ሊሆን ይችላል whatever፣ ነገር ግን it is a straight line having no turning point. okay good ምክንያቱም they are first degree polynomial ናቸው፣ ሊኒየር ፋንክሽን ነው። ስለዚህ ሊኒየር ፋንክሽን ከሆኑ ደግሞ ግራፋቸው ስትሬት ላይን ይሆናል። ስለዚህ የዚህም ግራፍ ስትሬት ላይን እንደሆነ እናውቃለን፣ የዚህም ስትሬት ላይን ነው። ግን እንዴት እንደሚቀመጡ አቀማመጣቸውን ግልጽ ለማድረግ የዚህን ግራፍ ለመሳል ምን ታዘጋጃላችሁ? ቴብል ኦፍ ቫልዩ ታዘጋጃላችሁ። ስለዚህ let us construct here table of values for each of them። ለሁለቱም ለየብቻቸው table of value construct አደርጋላችሁ። what is the objective of this construction of table of values? it is to easily draw the graph of these functions። የነዚህን ግራፍ በቀላሉ መሳል እንድትችሉ ነው። ኦኬ ቴብል ኦፍ ቫልዩዎቻችሁን አላንዛዛም፣ እኔ ቀለል ባለ መንገድ ነው ማሳያችሁ። ኤክስ ዋይ አሁን ብዙ መጽሐፍቶቻችሁ ላይ አሁን ግሬድ 10 ላይ መጽሐፍቶች ላይ ምናምን ማየት ሞክሬያለሁ። እዛ ጋር ሊኒየር ፋንክሽኖችን ለመሳል ኮንስትራክት ቴብል ሲደረግ በጣም ረጅም ይሆናል። ኦኬ ከኔጌቲቭ 3 ምናምን ይነሳሉ፣ ኔጌቲቭ 2 ኔጌቲቭ 1 0 1 2 3 አስፈላጊ አይደለም እሱ ማብዛት። በቃ በቂያችን ነው፣ እኛ ሁለት በቂያችን ነው። ምክንያቱም from the fundamental concepts of geometry ላይ ፕሪንሲፕል ላይ ስንሄድ if you have two distinct points ሁለት የተለያዩ different ፖይንቶች ካላችሁ you will have exactly one unique line passing through them። ኦኬ ሁለት ነጣው ለምሳሌ አንድ ፖይንት ብቻ ብትወስዱ እቺ ፖይንት ብቻዋን አንድ መስመር መወሰን አትችልም። ምክንያቱም we can have different lines passing through this point። በዚህ ፖይንት ቆርጦ የሚያልፍ በጣም ተቆጥሮ የሚያልቅ ኢንፋይናይትሊ መኒ ላይኖች ስለሚኖሩ አንድ ፖይንት ብቻዋን አንድን መስመር ዲፋይን አታረግም። ነገር ግን ሁለት ፖይንቶች ካለው ግን አንድ ሰው በእነዚህ በሁለቱ ፖይንቶች ቆርጦ ሊያልፍ የሚችል መስመር ይሄና ይሄ ብቻ ነው። ከዚህ ውጭ ሌላ መስመር ሊኖር አይችልም። አንድ ሰው በእነዚህ በሁለቱ ፖይንቶች ከዚህ መስመር ውጭ ሰራለው ካለ መልሶ ራዩ ላይ ኦቨርላፕ የሚያደርግ ሌላ ተደራቢ መስመር ከሳለ ነው እንጂ
ሌላ መስመር ልትስሉ አትችሉም ማለታችን ነው። ስለዚህ if you have two different points ሁለት የተለያዩ ፖይንቶች ካላችሁ በሁለቱ ፖይንቶች ቆርጦ ሊያልፍ የሚችለው መስመር ዩኒክ ስለሆነ አንድ መስመር ብቻ ስለሆነ it is enough if you have 2 points to draw the graph of a straight line ማለታችን ነው። አንድን ስትሬት ላይን ለመሳል ሁለት ፖይንት በቂያችን ነው። ስለዚህ ሁለት ያደረኳቸው ለዛ ነው። ከሁለቱም ደግሞ የበለጠ ደግሞ ስመርጥ ምን አደርጋለሁ? ኤክሱን 0 አድርጋችሁ አስቡ። ሁልጊዜ ግራፍ ስትሰሩ ለሊኒየር ፋንክሽኖች ኤክስን 0 አድርጋችሁ ውሰዱና ኤክስ 0 ሲሆን ዋይ ምን ይመጣል ብለን ይሄን እንፈልጋለን። ዋዩን ደግሞ 0 አድርጉና ይሄ ዋይ ደግሞ 0 የሚሆነው ኤክስ ምን ሲሆን ነው ብላችሁ ደግሞ ኤክሱን እዚህ ጋር ትፈልጋላችሁ። በሌላ አባባል ምን እያደረጋችሁ ነው ያላችሁት ማለት ነው? ኤክስ 0 ሲሆን ዋይን ፈለጋችሁ ማለት ዋይ ኢንተርሰፕት ፈለጋችሁ ማለት ነው። ግራፋችሁ ዋይ አክሲስን የሚነካበትን ቦታ አገኛችኋት አንዷን ፖይንት ማለት ነው። ይሄ ደግሞ ዋዩ 0 ሲሆን ኤክሱን ደግሞ ፈለጋችሁ ማለት ዋይ 0 የሚሆነው ኤክስ አክሲስ ላይ ስለሆነ ኤክስ አክሲስ ላይ ደግሞ ግራፉ የት ጋር እንደሚነካ የኤክስ ዋጋውን እናገኛታለን ማለት ነው። ስለዚህ እነዚህ ሁለት ተጣምረው አንድ ላይ አንድ ፖይንት ይፈጥራል። ይሄና የተጣምሮ አንድ ፖይንት ይፈጥራል። ሁለት ፖይንት ካለኝ I can draw the graph of the line ማለታችን ነው። በቃ this is the easiest way of constructing table of values for linear functions. Okay, good. now አሁን ኤክስን 0 አድርጋችሁ ሰዱና እዚህ ውስጥ አስገቡ። ኤክስ ላይ 0 ይሄ ኤክስ 0 ሆነ ማለት ማቀረኝ 2y = 4 ቀረ። ስለዚህ y ምን ይሆናል? ኦቨር 2 ሳደርግ የy ዋጋ 2 ይመጣል። ስለዚህ when x is 0 the value of y becomes 2 y 2 ነው የሚሆነው። እንደምታዩት ይሄው ኤክስን 0 አደረኩት። ስለዚህ ይሄ ኤክስ 0 ሆነ ማለት ይሄ ፓርት ጠፋ ማለት ነው። ምን ቀረኝ? 2y = 4። ስለዚህ y ለማስቀረት ኦቨር 2 ሳደርግ 4/2 is 2 ማለት ነው። ስለዚህ ኤክስ 0 ሲሆን y 2 ነው የሚሆነው እዚህ ጥያቄ ላይ። እንደዚህ ደግሞ አሁን ደግሞ ተረኛ ደግሞ y ነው 0 የምታርጉት y 0 አድርጋችሁ x ነው የምትፈልጉት። አሁን ደግሞ y 0 ባደርግ እቺ 0 ሆነች ማለት 0 ሲባዛ 2 0 ነው። ይሄ ፓርት ጠፋ። ምን ቀረ? x = 4 ሆነ ማለት ነው። ስለዚህ whenever y is 0 the value of x becomes what? it is 4 ማለት ነው። በቃ good. ይሄ it is a table for this one. similarly we can construct for the second constraint. ለሁለተኛውም እንደዚሁ ቴብል ታዘጋጃላችሁ in a similar approach. ኦኬ እዚህም በተመሳሳይ xy ኤክሱን 0 እናርግና ዋይን እንፈልጋለን። ዋይን 0 አድርገን ኤክስን እንፈልጋለን። ናው እንደምታዩት ኤክስን 0 ካደረጋችሁት ይሄ 0 ሆነ ማለት ምን ቀራችሁ? ኔጌቲቭ ዋይ = 1 ቀራ። ሶ እቺን ኔጌቲቭ ከዚህ ለማጥፋት ደግሞ ቦዝ ሳይድ በኔጌቲቭ እናባዛለን። ሶ ይሄ በኔጌቲቭ ሲባዛ ፖዚቲቭ ዋይ ይሆናል። ይሄ በኔጌቲቭ ሲባዛ -1 ይሆናል። ስለዚህ ኤክስ 0 የሚሆነው ዋይ -1 ሲሆን ነው የሚል አገኘን። በተመሳሳይ ደግሞ ዋዩን ደግሞ 0 አድርጋችሁ ኤክስ ፈልጉ ይላል። ዋይን 0 አደረጋችሁት ማለት ኤክስ ሲቀነስ 0 ከኤክስ ላይ 0 መቀነስ ያው ኤክስ ነው የሚቀረው። ይሄ 0 ነው ስለሚጠፋ ስለዚህ ኤክስ ምን ሆነ ማለት ነው? =1 ቀረ ማለት ነው። now whenever y is 0 x becomes 1 ማለት ነው። we have this one በቃ now using these tables በእነዚህ ቴብሎች በመጠቀም we can draw the graph of this። በዚህ ቴብል ተጠቅሜ የዚህን ግራፍ እሰራለሁ። ይሄን ቴብል ተጠቅሜ ደግሞ የዚህን ግራፍ እሰራለሁ። የት ነው የምሰራው? on the same xy plane ተመሳሳይ የሆነ xy plane አዘጋጅቼ አብሬ በአንድ xy plane ላይ ነው የሁለቱን ግራፍ ማስቀምጠው ማለት ነው። okay now let us draw the graph of these functions using this table። በዚህ ባዘጋጀነው ቴብሎች በመጠቀም የነዚህን ግራፍ ላስቀምጠው። look at this now on the same xy plane ነው ማስቀምጠው። we have the y axis, we have the x axis. this is the x axis, this is the y axis. okay good. አሁን የነዚህን ግራፍ ነው የመጀመሪያውን እስኪ ልሳል። ምን እያለኝ ነው ያለው? የx ዋጋ 0 ሲሆን የy ዋጋ 2 እያለኝ ነው። ለምሳሌ እነዚህን ልከፋፍላቸው። በትልቅ ዋጋ ስለሌለኝ ብዙ አያስቸግረኝም። የy ዋጋ ቢበዛ ያለኝ 2 ነው እንደምታዩት። ስለዚህ ለምሳሌ ይሄን 1 እዚህ ጋር 2 ልበል። እነዚህንም ልከፋፍል እንደዚሁ በተቻለ መጠን እንትን እንዲመስል አድርጉት፣ እኩል እንዲመስል 2 3 እስከ 4 ስለሚሄድ x ዋጋ እንደዚህ ላርግ። ኦኬ ናው x የy ዋጋም እዚህ ጋር ያስፈልገኛል። -1 አለኝ፣ -2 እያልኩ ልሄድ። ወደዚህ ሜቢ ካስፈለገኝ -1 -2 ብላችሁ እንደዚህ ያስቀምጡ። ኦኬ ናው የመጀመሪያውን ግራፍ ለመሳል የx ዋጋ 0 ሲሆን የy ዋጋ 2 ማለት የት ነው ያለው? እንግዲህ እንደምታውቁት ሁሉ ጊዜ x 0 የሚሆነው ሁሉ ጊዜ y አክሲስ ላይ ነው። x 0 ሲሆን y 2 ማለት ይሄው ይሄ ማለት ነው። ይቺ ናት የy ዋጋ 2። ምክንያቱም always y አክሲስ ላይ የx ዋጋ ምንድነው? 0 ነው። ኦኬ እቺን ፖይንት አስቀመጥኩ። ስለዚህ ይሄን ላይን ሰርቼ ማለት ነው። ይሄን ላይ ደግሞ x 4 ሲሆን y 0 ነው አለ። y ደግሞ 0 የሚሆነው x አክሲስ ላይ ነው። ሶ x አክሲስ ላይ ሄደን የx ዋጋ 4 ነው የምንፈልገው። ይቺ ናት እንግዲህ እዚህ ጋር እንደምታዩት በቃ this is the point where x is 4 and y is 0 ማለት ነው። ኦኬ ጉድ። አሁን ሁለቱም ፖይንቶች በማገናኘት ግራፍ መሳል እችላለሁ። የዚህን ግራፍ መሳል እችላለሁ። ኦኬ እንደምታዩት እዚህ ጋር ኮንስትሬንታችን ላይ ወደዚህ ተመለሱልኝ አንዴ። ይችን ወደ ኢኩዌሽን የቀየርኳት እነዚህን ለማዘጋጀት ነው ነግሬያችኋለሁ።
ይቺ ግን ወደ ኢዝ ኢኳል ቱ ከመቀየሯ በፊት ምንድነው ሌዛን ብሎ ኦር ኢኳል ቱ አለው። ይሄ ኦር ኢኳል ቱ የሚያሳየው ስትማሩ አይ ቲንክ ግሬድ 9 ላይ ስትማሩ ግራፍ ስትሰሩ ሌዛን ወይም ግሬተር ዛን ብቻ ከሆነ ኦር ኢኳል ቱ ከሌላቸው የምንጠቀመው መስመር ብሮክን ላይን ይባላል። በዚህ መስመር ነው ግራፉን በዚህ መልክ ነው ግራፍ የምንሰራው። ኢት ኢዝ ኖን አስ ብሮክን ላይን እንለዋለን ወይም ዳሽድ ላይን እንለዋለን። ነገር ግን ሌዛን ኦር ኢኳል ቱ ሚል ካለ ወይም ግሬተር ዛን ኦር ኢኳል ቱ ሚል ካለ ደግሞ የምንጠቀመው መስመር ደግሞ ድፍን መስመር ነው። which is called solid line ብለን እንጠራዋለን። this is called solid line እንለዋለን። ይሄን ደግሞ we call it broken line ብለን እንጠራዋለን። ብሮክን ወይም አንዳንድ መጽሐፍቶች ዳሽድ ይለውታል። ዳሽድ ላይን እንደዚህ ነው የምንጠቀመው ማለታችን ነው። ክሊር ጉድ። አሁን እኛ ጋር እንደምታዩት ኦር ኢኳል ቱ ስላለው እነዚህን ፖይንቶች ማገናኛቸው በሶሊድ ላይን ነው ማለት ነው። ጉድ። ስለዚህ I can draw this graph እንዲህ አይነት ግራፍ ነገር አገኘው ማለት ነው። በሁለቱ ፖይንቶች ቆርጦ የሚያልፍ መስመር ሳልኩኝ ይሄ ኢኩዌሽን የማን እንደሆነ እቺን አስቀምጣለሁ። that is it is x plus 2y is equal to 4 የሚለው መሆኑን አውቃለሁ። በተመሳሳይ እዚሁ ቦታ ላይ የዚህን ደግሞ ግራፍ እሰራለሁ። በምን በዚህ ቴብል ተጠቅሜ ማለት ነው። good now x 0 ሲሆን y ኔጌቲቭ 1 ነው አለኝ። x 0 ሲሆን x 0 የሚሆነው እንደነገርኳችሁ y አክሲስ ላይ ነው። ስለዚህ y አክሲስ ላይ የy ዋጋ ኔጌቲቭ 1 ፈልጌ እዚች ጋር ይችን ፖይንት አስቀምጣለሁ። x 0 ሲሆን y ኔጌቲቭ 1 ማለት ይሄ ነው። እንደዚሁ ደግሞ x 1 ሲሆን y 0 ነው አለኝ። y ደግሞ 0 የሚሆነው በተቃራኒ x አክሲስ ላይ ነው። ሶ x አክሲስ ላይ ሄጄ 1 ነው የምፈልገው ፖዚቲቭ 1 ይኸው እዚህ ጋር 1። ስለዚህ x 0 ሲሆን y ፖዚቲቭ 1 ማለት ይቺ ፖይንት ናት። አሁንም ይሄን ፖይንት እና ይሄን ፖይንት በመጠቀም I can draw the graph ማለታችን ግራፉ መሳል እችላለሁ። ናው እንደምታዩት እዚህኛው ላይ ኦር ኢኳል ቱ ስላለው በተመሳሳይ ይሄ የሚሆነው ምንድነው ብሮክን ላይን ሳይሆን ሶሊድ ላይን ይሆናል ማለታችን ነው። ሶ በሁለቱ ፖይንቶች የሚያልፍ መስመር እንዲያርግ ላስቀምጥ። ይሄው እንዲህ አይነት መስመር አገኘው። ናው ይሄ ደግሞ የማግራፍ እንደሆነ እንዲያስታውቀኝ ይሄ ደግሞ የማን ነው የሁለተኛው ፈንክሽን ነው which is x minus y is equal to 1 ብለን ያመጣነው ነው። ጉድ። አሁን በደንብ ግልጽ ነው። ግራፎቹ ተሳሉ። አሁን ግራፎቹን ከሳልን በኋላ ቀጣይ ስቴፓችን እንደው የሚሆነው ፊዚብል ሪጅናችን እዚህ ውስጥ ያለው ፊዚብል ሪጅናችን የቱ ነው ሊሆን የሚችለው? እንግዲህ የተለያዩ አማራጮች አሉ ፊዚብል ሪጅን ለመሆን። ለምሳሌ እቺ ፓርት ፊዚብል ሪጅን ልትሆን ትችላለች። እቺ እዚህ ጋር የምታዩት ኤሪያ ወይ ደግሞ እዚህ ጋር ትሪያንግል የምትመስለው እቺ ሼፕ ፊዚብል ሪጅናችን ልትሆን ትችላለች። ወይም ደግሞ ፊዚብል ሪጅናችን ባለፈው ክላስ ስንማር እንደነገርኳችሁ እንደነዚህ ባውንድድ የሆነ የተከለለ የተዘጋ ሪጅን ላይሆን ይችላል። አንባውንድድ ሆኖ ደግሞ ይሄ ፓርትም ሊሆን ይችላል ፊዚብል ሪጅን ማለት ነው። ስለዚህ ፊዚብል ሪጅን የት ነው ያለው? ይሄ ፓርት ነው ወይስ ይሄ ፓርት ነው ወይስ ይችኛዋ ፓርት ናት የሚለውን ለማወቅ ፊዚብል ሪጅናችንን ለመለየት ምን እናደርጋለን? ቀጣይ የምንመለከተው እናያለን። ምን እንደምናደርገው በደንብ ተከታተሉ። መጀመሪያ የሳልነው ይሄ ግራፍ የዚህ ማለታችን ነው። የመጀመሪያው ይሄ ማለት ነው። እሱ እውነት የሚሆነው ከግራፉ በታች ላሉ ፖይንቶች ነው ወይስ ከግራፉ በላይ ነው የሚለውን እንለያለን። ከግራፉ በታች ከሆነ ወደዚህ ነው ሼድ የምናደርገው። ወደ ላይ ከሆነ ደግሞ እውነት የሚሆነው ወደ ላይ ነው ሼድ የምናደርገው። ለዚህኛውም ግራፍ እንደዛው ይሄም ግራፍ እውነት የሚሆነው ወደ ታች ነው ወይስ ወደ ላይ ነው የሚለውን ቼክ አድርገን እናስቀምጣለን። እሱ ነው ፊዚብል ሪጅናችን የሚለይልን። አሁን ከመጀመሪያው እንጀምር እስኪ። መጀመሪያ የሳልኩት ግራፍ ይሄን ነው፣ ይሄ እንደምታዩት። ስለዚህ ይሄ ነገር እውነት ነው ወይስ ውሸት ነው የሚሆነውን፣ ወዴት ነው እውነት የሚሆነው ወዴት ነው ውሸት የሚለውን ለማረጋገጥ ከዚህ ከግራፋችን በታች መሆኑን እርግጠኛ የሆንበት አንድ ፖይንት እንውሰድ። ለምሳሌ በደንብ እርግጠኛ የምታደርገን እቺ ኦሪጂናችን ናት። እቺ ኦሪጂን እንደምታዩት የኤክስ አክሲሱና የዋይ አክሲሱ መገጣጠሚያ ናት። ምንድናት? እቺ 0 0 ናት። ኤክሱም 0 ዋይም 0 ነው። እቺ ፖይንት እንደምታዩት ከዚህ ከግራፉ በታች ነው ያለችው። እሷን የኤክስ ዋጋ 0 የዋይ ዋጋ 0 አድርገን እዚህ ስናስገባ ይሄ ነገር እውነትም ይሆን ከሆነ እውነት ካደረገችው እቺ ፖይንት ግራፉ እውነት የሚሆነው ወደዚህ ነው። በዚህ ፖይንት ግን ውሸት የሚሆን ከሆነ እውነት የሚያደርጉት ወደ ላይ ናቸው፣ ላይ ወደ ላይ ሼድ እናደርጋለን ማለት ነው። ናው እስኪ አሁን ኤክስን 0 ዋይን 0 አድርገን እዚህ ውስጥ እናስገባ። ናው ኤክስ 0 ሲሆን 0 ነው። ይሄም ዋይ 0 ሲሆን 0 ነው። 0 + 0 0 ነው። 0 ያንሳል ወይም እኩል ይሆናል ከ4 ይላል። እውነት ነው አይደለም? 0 ከ4 ማነሱ ትክክል ነው፣ እውነት ሆነ ማለት ነው። ስለዚህ ይሄ ግራፍ እውነት የሚሆነው ወደ ታች ነው ማለታችን ነው። ስለዚህ ምን አደርጋለሁ? ወደ ታች እንዲያረኩ ሼድ አደርገዋለሁ። ይሄ ግራፍ እውነት የሚሆነው እንደዚህ ነው። ወደዚህ ያሉ ፖይንቶች እውነት ያደርጉታል፣ ወደ ላይ ያለ ፖይንት ደግሞ ውሸት ያደርገዋል ማለት ነው። ይሄን የሰራነው ለዚህኛው ግራፍ ነው። ለዚህኛውም ደግሞ በተመሳሳይ እንወስዳለን። እንደምታዩት ለዚህኛውም አሁን እቺ 0 0 መጠቀም እችላለሁ። ከግራፉ በላይ ነው ያለችው። እሱን ወስጄ ይሄ 0 0 እውነት የሚያደርገው ከሆነ ወደዚህ ይሆናል፣ ይሄ ውሸት ካደረገው ደግሞ ወደታች ይሆናል ማለታችን ነው። አሁን በተመሳሳይ x 0 y 0 አድርጌ እዚህ ላስገባ። x 0 y 0 0 ሲቀነስ 0 0 ነው። 0 ያንሳል ከ1 የሚለው እውነት ነው። 0 ከ1 ያንሳል፣ እውነት ሆነ።
ስለዚህ የወሰርናት ፖይንት እውነት ስላደረገችው ወደሷ ነው ግራፉ ሼድ የሚደረገው። ስለዚህ እውነት የሚሆነው እሱ ወደ ላይ ነው። ስለዚህ አይ ካን ድሮ ላይክ ዚስ እንዲያረጋለው ማለት ነው። በደንብ ልብ ብላችሁ ተከታተሉ። ይሄንን እንዲህ ሳደርግ አሁን ሁለቱ ግራፎች የተገናኙበት ኢንተርሴክት ያደረጉበት የጋራ ቦታቸው የት ነው ያለው? የጋራ ቦታ የምታዩት ይሄ አካባቢ ነው እንዳለ። ልብ በሉ እዚህ ጋር ነው ይሄ ፓርት። ይሄ የዚህ ብቻ ነው፣ አንዳንድ ሰረዝ ነው ያለው። ይሄ ደግሞ የዚህኛው ብቻ ነው፣ ከዚህ መለሶ ለዚህ ያለው። እዚህ አካባቢ ላይ ግን ሁለቱ ተጠላልፈዋል። አያችሁት? እዚህ ጋር ስኩዌር የሚመስሉ ቅርጾች አልተፈጠሩም እዚህ ጋር ጉድ። ይሄ አካባቢ ነው ሁለቱም የጋራ የሚያስማማቸው ቦታ ይሄ ነው። ከዚህ ውስጥ ደግሞ ይሄን ፓርት አልወስደውም፣ ወደዚህ ያለውን ፓርት አልወስድም። ለምን ደግሞ አልወስደው? ቢኮዝ እነዚህ ናቸው እሱን ደግሞ የሚጠቅሙኝ። ምን እያለኝ ነው? ነን ኔጋቲቪቲ ኮንስትሬንት ያልኳችሁ ቅድም የኤክስ ዋጋ 0 እና ከ0 በላይ ነው ማለት አንድ ነገር 0 እና ከ0 በላይ ነው ማለት ነው 0 እና ፖዚቲቭ ነው ማለት ነው። ግሬተር ዛን 0 ማለት ፖዚቲቭ ማለት ነው። ዋይም 0 በጣም ከወረደ 0 ነው መሆን የሚችለው። አዘርዋይዝ ከ0 በላይ ነው ፖዚቲቭ ነው ኔጌቲቭ አይሆንም እያለን ነው። ስለዚህ እንደምታዩት የዋይ ዋጋ 0 እና ከ0 በላይ ማለት ወደ ላይ ያለው ነው። ኔጌቲቭ የሚሆነው ደግሞ ወርታች ነው። ኤክስ ደግሞ 0 እና ከ0 በላይ ማለት ፖዚቲቭ የሚሆነው ወደዚህ ነው። ወደዚህ ያሉት ኤክሶች ኔጌቲቭ ናቸው። ስለዚህ ይሄ ፓርት አይወሰድም ማለት ነው። ይሄ ወደዚህ የምታዩት ፓርት አይወሰድ። ለምን? ኤክሱ ኔጌቲቭ ስለሆነ። ኔጌቲቭ መሆን ደግሞ እንዳይሆን ከልክሎናል እዚህ ጋር። የዋይ ዋጋም አንደኛ 0 እና ከ0 በላይ ማለት እቺ ፓርትም አትወሰድም። እዚህ ጋር የምታዩት እቺ ከታች ከዚህ መስመር በታች እቺ እዚህ ጋር የምናያት ፓርት እቺም አትወሰድ። ለምን? ዋዩ ኦልሬዲ ከ0 ወርዶ ኔጌቲቭ ውስጥ ገብቶብኛል። ሶ ይሄን የምታሟላው ፓርት የትኛው ናት? እዚህ ጋር በደንብ ይሁን። እዚህ ጋር ደመቅ የማደርገው ፓርት ሉክ አት ዲስ። ይሄ እቺ ፓርት ማለት ናት። እቺ ፓርት እዚህ ጋር የምታዩት እቺ ፓርት እሷ ናት። አሁን ኤክሱም ፖዚቲቭ ሆኖ ከ0 በላይ ወደዚህ ሆኖ የዋይ ዋጋም እንደዛ ሆኖ ሁለቱ የተነካኩባት ቦታ እቺ ቦታ ናት። what you call it this one is the feasible region ያልኩት ይሄንን ነው። feasible region ነው። እንደምታዩት ለኛ ጥያቄ for this specific problem ደግሞ feasible regionናችን የተከለለ ነው። አያችሁት? አሁን ዝግ ነው። ስለዚህ it is called bounded region ነው። አሁን I said in our previous video the feasible region may be bounded or unbounded ብያችኋል። ነገር ግን አሁን for this case it is bounded region ነው። okay now feasible region ለይቻ አግኝቼዋለሁ። ይሄ ነው feasible regionናችንን ካገኘን በኋላ ደግሞ ባለፈው ምን ብያችኋለሁ? የfeasible regionናችን ደግሞ ቨርቴክሶች እነዚህ መገጣጠሚያ ፖይንቶች እዚህ ጋርና እዚህ ጋር ማሳያችሁ ሁለቱ እዚህ ጋርና እዚህ ጋር ደግሞ ማሳያችሁ እነዚህ ፖይንቶች የፊዚብል ሪጅናችን ቨርቴክሶች ምን ተብለው ይጠራሉ? ዘ አር ኖን አስ ኮርነር ፖይንት ብለን እንጠራቸዋለን። ስለዚህ እነዚህን ኮርነር ፖይንቶች አንዳቸው ካንዳቸው ለመለየት ለካልኩሌሽን እንዲመቸን ስም እንስጣቸው በራሳችሁ ፍላጎት። ሌት ኢት ቢ ዲስ ዋን ኢዝ ኤ ልበላት። እቺ እዚህ ጋር ያለችዋን ኮርነር ፖይንት ኤ ልበላት። እቺ እዚህ ያለችዋን ቢ ልበላት። and this one is C and this one is D። አራት ኮርነር ፖይንቶች አሉ። ምክንያቱም ፊዚብል ሪጅኔ ባለ አራት ጠርዝ ስለሆነ አራት ሳይድ ያለው ፊገር ስለሆነ it is a quadrilateral ኦኬ አራት ሳይድ ነው ያለው። ስለዚህ አራት ቨርቴክሶች ይኖሩታል። ቨርቴክሶቹን ABCD ብዬ ሰይሜያቸዋለሁ እኔ። ኦልራይት አሁን በደንብ ተከታተሉኝ። እዚህ ጋር ከነዚህ ከአራቱ ቨርቴክሶች ከኤ ከቢ ከሲ ከዲ ላይ ከዲ በስተቀር ሌሎቹ በጣም ግልጽ ናቸው፣ ይታወቃሉ። ለምን እንደምታዩት እቺ ኤ ማለት እቺ ፖይንት ማለት የኤክስ ዋጋ 0 የዋይ ዋጋ 2 መሆኑን እናውቃለን። እዚህ ጋር እቺ ኤክስም ዋይም 0 0 የሚሆንባት ኦሪጂን ያልናት ቦታ ናት፣ እናውቃታለን። እቺ ፖይንትም ሲም እንደምታዩት ተመልከቱ። ቅድም ይሄ ግራፌ እንዲቆርጦ ሲሄድ ቆርጦባት ያለፋት ማን ዋጋ ብዬ የሰራኋት ናት። እቺ ለሁለተኛው ቴብል ኤክሳችን 1 ሲሆን ዋያችን 0 ነው ስላል የኤክስ ዋጋችን እዚህ ጋር 1 እንደሆነ ታስታውሳላችሁ። ስለዚህ ኤክሳችን 1 ነው፣ ዋዩ 0 ነው። ስለዚህ ይሄ ፖይንት ይታወቃል፣ ይሄን ፖይንት ይታወቃል፣ ይሄን ፖይንት በግልጽ ይታወቃል። ነገር ግን እቺ ዲ የምትባለዋ ፖይንት ግን ሰርተን ማግኘት አለብን። እቺ ዲ እንደምታዩት ይሄ ግራፍና ይሄ ግራፍ ኢንተርሴክት ያደርጉባት የተገናኙባት ቦታ ናት። ሶ እቺ የተገናኙባት ቦታ ማን ናት ብለን እቺን ካልኩሌት ማድረግ አለብን። ምክንያቱም እቺ የኤክስ ዋጋ ማን ሲሆን ነው የዋይ ዋጋ ማን ሲሆን ነው ሁለቱ እዚህ ጋር የተገናኙት ብለን እቺን እንፈልጋለን። ስለዚህ ዲን ብቻ እንዴት እንደምትፈልጉ እንመልከት። ዘ ሪሜኒንግ ሌሎቹ በግልጽ ይታያሉ፣ እናስቀምጣቸው ከፈለግን። አይ ካን ሴይ ዛት እቺ ኤ ማናት አሁን ወይም እጽፈዋለሁ በኋላ ላይ እመጣበታለሁ። ኦኬ ከላይ ያለውን ፓርት ላጥፋና ጥያቄውን እንቀጥል። ኦኬ ግራፉን አላጠፋሁትም። እንደምታዩት እቺ ፓርት ስለሚያስፈልገኝ ስፔስ ነው ያጠፋሁባችሁ። ግራፋችን እዚህ ይዘን እንመልከታለን። እንደነገርኳችሁ የኤ የቢ እና ሲ የሚባሉ ኮርነር ፖይንቶች ይታወቃሉ። እቺ ዲንግ እንዴት እንደምናገኛት ለሚለው ይሄ ግራፍና ይሄ ግራፍ የተነካኩባት ቦታ ናት። ስለዚህ ይሄንን ኢኩዌሽን እና ይሄንን ኢኩዌሽን ምን አደርጋለሁ? አይ ቲንክ ግሬድ 9 ላይ ስትማሩ ሳይመልቲኒየስ ኢኩዌሽን ብላችሁ ተምራችኋል። ሳይመልቲኒየስ ኢኩዌሽኖችን ሶልቭ ማድረግ ማለት ሁለቱ ላይኖች የሚገናኙበትን ፖይንት ኦፍ ኢንተርሴክሽን ማግኘት ማለት ነው። ጂኦሜትሪካል ሚኒንጉ ማለት ነው።
ስለዚህ ይሄንን ሳይመልቲኒየስ ሶልቭ አደርጋለሁ። ናው the first equation is x plus 2y is equal to 4. The second equation is x minus y is equal to 1. Now I will solve these two equations simultaneously. What is my objective? ይሄን ሁለቱ simultaneously solve ማድረግ ማለት ማንን ማግኘት ማለት ነው? ሁለቱ ላይኖች ሲገናኙ የሚገናኙበትን point of intersection ማግኘት ማለት ነው ጂኦሜትሪካል ሚኒንጉ። ሶ እንደምታውቁት I think system of simultaneous equation ግሬድ ላይ ስትማሩ there are different methods of solving simultaneous equation. I have the substitution method. You can use also the elimination method. You can also use the graphical method. የተለያዩ ሜተዶች አሉ። እንደዚሁም ደግሞ እናንተ አሁን ግሬድ 12 ተማሪ እንደመሆናችሁ ግሬድ 11 ላይ ደግሞ ከዚህም ደግሞ አልፈን ክሬመርስ ሩል፣ ጋውሺያን ኢሊሚኔሽን፣ ጋውሺያን ጆርዳን ኢሊሚኔሽን፣ ማትሪክስ ኢንቨርሽን ሜተድ እያልን የምንጠራቸው የተለያዩ ሲስተም ኦፍ ኢኩዌሽን ሶልቭ የሚያስደርጉ መንገዶች አሉ። እናንተ በቀለላችሁና በገባችሁ መንገድ ሶልቭ ልታደርጉ ትችላላችሁ። እኔ አሁን ቀላል መንገድ ልከተል እዚህ ጋር ሁለቱን ሶልቭ ለማድረግ ለምሳሌ አንደኛው ቫሪያብል እንዲጠፋ ላድርግ። ለምሳሌ እንደምታዩት ኤክስ ለመጠፋት ዝግጁ ነው፣ ምክንያቱም ሁለቱ ኤክሶች እኩል ናቸው። እንደምታዩቸው 1x ናቸው። ስለዚህ ሁለቱ ኤክሶች እንዲጠፉልኝ መቀነስ ባደርግ እዚህ ጋር ኤክስ ማይነስ ኤክስ ካንሰል ያደርጋል። ኤክስ ኢሊሚኔት አደረገ። ያ ማለት ዋይን አገኛለሁ መጀመሪያ፣ ከዛ ዋይ ያገኘሁትን ዋይ ተጠቅሜ ደግሞ ኤክሱን እፈልጋለሁ ማለት ነው። ዛት ኢዝ ኮልድ ኢሊሚኔሽን የምትሉት ይሄን ሜተድ ነው። ስለዚህ አሁን ማይነስ ባደርግ ኤክስ ዊል ቢ ኢሊሚኔትድ፣ ኤክስ ከኤክስ ጋር ይጠፋፋል። ልብ በሉ እዚህ ጋር 2y ሲቀነስ እቺ ማይነስ ከዚህ ማይነስ ጋር ፕላስ ተፈጥረና 2y ፕላስ y ይፈጥራል which is 2y plus y is 3y is equals to 4 minus 1 is 3. Now dividing both sides by 3 you will get this implies y is equal to what? 1. የy ዋጋ 1 ታገኛላችሁ። ይሄን የy ዋጋ 1 የፈለጋችሁት ኢኩዌሽን ላይ ከሁለቱ አንዱ መርጣችሁ yውን ብትተኩት xን ታገኛላችሁ። የምታመጡት መልስ አንድ አይነት ነው የሚሆነው። ለምሳሌ ይሄኛው የሚቀል ይመስለኛል። እዚህ ጋር ልምጣ። x minus y is equal to 1 የሚለው ላይ መጥቼ ይችን y 1 ካደረኳት እዚህ ጋር ይችን y x minus 1 ይሆናል is equal to 1. ናው ይሄ ኔጌቲቭ ዋን ተሻግሮ ወደዚህ ሲመጣ x is equals to 2 ይመጣል ማለት ነው። ስለዚህ የx ዋጋ 2 ነው፣ የy ዋጋ 1 ነው የሚለውን አገኘሁ ማለት ነው። ስለዚህ ምን ማለት ነው? እነዚህ ሁለቱ ግራፎች ይሄ ኢኩዌሽን እንደምታዩት ይሄን ግራፍ ነው የሚወክለው፣ ይሄኛው ኢኩዌሽን ደግሞ ይሄን ግራፍ ነው የሚወክለው። ሁለቱ የሚነካኩባት ፖይንት ኦፍ ኢንተርሴክሽን ማለት ነው። therefore x2 y1 this point is the point of intersection, the point of intersection of the two graphs. okay የሁለቱ ግራፎች ኢንተርሴክሽን ነው። በሌላ አባባል ለኛ ደግሞ ምናችን ናት? አሁን እቺ 2.1 ምላት እዚህ ጋር ዲ ያልኳት ናት። ያ ማለት ደግሞ የፊዚብል ሪጅናችን አንዷ ኮርነር ፖይንት እሷ ናት ማለት ነው። so this is equivalent to d። ይሄ ምናችን ያሳየናል? d የምትባለውን ኮርነር ፖይንታችን አገኘናል። ሌሎቹ ኮርነር ፖይንቶች ቀላል ስለሆኑ እዚሁ ጋር ስለሚታዩ ነው ማለት ነው። ስለዚህ አሁን ኮርነር ፖይንቶቻችንን እንዘርዝር፣ ሜንሽን እናርጋቸው። now therefore the corner points you can also say that vertices ልትሏቸው ይችላላችሁ። vertices, don't forget that the corner points or the vertices are what? They are the end points of the feasible region. የፊዚብል ሪጅኑ ጠርዞች ላይ ያሉ መገናኛ መገጣጠሚያ ፖይንቶች ናቸው። ሶ እነሱ ኮርነር ፖይንቶች ማን ናቸው? ለምሳሌ ከኤ ልጀምር። ኤ እንደምታዩት ኮርነር ፖይንታችን የዋይ ዋጋው 2 ላይ ነው ያለው 2። ኤክሳችን ደግሞ ዋይ አክሲስ ላይ ሁልጊዜ ምንድነው? 0 ነው። ስለዚህ ሁልጊዜ ፖይንት ሲቀመጥ ደግሞ የኤክስ ዋጋ ነው የሚቀድመው። 0 የዋይ ዋጋ 2 ነው። ፖይንት ስታስቀምጥ always in the set of ordered pair x, y ነው የሚደረገው። ኦኬ ስለዚህ ኤ አስቀመጥኩኝ። ቢ እንደምታዩት ደግሞ ኤክሱም 0 ነው ዋይም 0 ነው። ኦሪጂን የምንላት ናት። ኦሪጂን ማለት የኤክስ አክሲስ እና ዋይ አክሲስ የሚገጣጠሙበት ቦታ ነው። ሶ ኮርነር ፖይንት ቢያችን ደግሞ 0 ናት እንደምታዩት። ሶስተኛው ኮርነር ፖይንታችን ሲ ነው። ሲ ደግሞ እንደምታዩት ያለው የት ላይ ነው? ኤክስ አክሲስ ላይ ስለሆነ ተለጥፎ የተገኘው። ኤክስ አክሲስ ላይ ደግሞ ሁልጊዜ የዋይ ዋጋ 0 ነው። ኤክሱ ብቻ ምን ያህል እንደሆነ ነው የምንፈልገው። እቺ ደግሞ እንደምታዩት ዋን ናት ኤክሳችን። ስለዚህ ኤክሳችን ዋን ነው፣ ዋዩ ደግሞ 0 ነው። ኮርነር ፖይንት ዲ አሁን ያመጣሁት በዚህ ካልኩሌሽን ያመጣሁት የሁለቱ መነካከያ ያልኳት እቺ ዲ ናት which is 2.1 ይሄ ነው። these are our corner points። እነዚህ ናቸው ኮርነር ፖይንቶች የምንላቸው። ስለዚህ ይሄ ፈንክሽን ቀደም ላይ የተሰጠን ማክሲማይዜሽን ፕሮብሌማችን ማክሲመም ቫልዩ ካለው ሊኖረው የሚችለው እነዚህ ኮርነር ፖይንቶች ላይ ነው ማለታችን ነው። ስለዚህ አሁን ቀጣይ ስራችን ምንድነው የሚሆነው? after finding our corner points the next step is evaluate the objective function. objective functionአችን ማለት ነው the objective function ማን ነበር? objective functionአችን
z is equal to maximize ተብሎ የተሰጠን max z is equal to ተብሎ የተሰጠን ኦብጀክቲቭ ፈንክሽን አለ። እሱን ኦብጀክቲቭ ፈንክሽን ልውሰድ which is 3x + 2y። ይሄን ኦብጀክቲቭ ፈንክሽናችንን ምን ማድረግ ነው? ኢቫሉዌት ማድረግ። ይሄን ኦብጀክቲቭ ፈንክሽን ኢቫሉዌት ማድረግ የት መቼ ነው ኢቫሉዌት የምናደርገው? የት at each corner points በእያንዳንዳቸው ኮርነር ፖይንቶች ይሄንን ኢቫሉዌት እናደርጋለን። ምን ማለት ነው ኢቫሉዌት ማድረግ ማለት? ለምሳሌ በዚህ ኮርነር ፖይንት ማለት በኤ እቺ ኤ በምትባለው በዚህ ኮርነር ፖይንት ይሄን ኢቫሉዌት ማድረግ ማለት ኤክሱ ላይ 0 ማስገባት ዋዩን 2 ማስገባት ማለት ነው። ስለዚህ ኤክሱ 0 ሲሆን ዋዩ 2 ሲሆን ምን ይሰጠኛል? አመዘግባለሁ። በቢ ደግሞ ኢቫሉዌት ሳደርገው 0 0 ሳደርገው ኤክሱ 0 ሲሆን ዋዩ 0 ሲሆን ይሄ ዜድ ምን ይሰጠኛል? የሲ ደግሞ ፖይንት ላይ ደግሞ 1,0 ማለት እቺን ኤክስ 1 ባስገባ የዋይ ዋጋን 0 ባስገባ ይሄ ዜድ ምን ይሰጠኛል? እንደዚሁም ደግሞ 2,1 ኤክስ ላይ 2 ዋይ ላይ 1 ባስገባ የማገኘው ውጤት ምንድነው ብዬ ኢቫሉዌት አደርጋለሁ የምትሉት ይሄንን ነው። ስለዚህ እንስራ እስኪ አሁን ዜድ that means our objective function ማለታችን ነው። z which is equals to 3x plus 2y ምን ይሆናል? ለምሳሌ at corner point a which is equal to 0 2 ይሄን ሰራ። አሁን ከዚህ በኋላ ግራፉ ስለማያስፈልገኝ I can remove ትንሽ ሰፋ እንዲል ቦታችን ላጥፋ። ይሄንን ግራፉ ያስፈልገኝ ከዚህ በኋላ ኦኬ። ስለዚህ z that is our objective function that means this one when it is evaluated at a means this corner point ምን ይሰጠናል? this is equals to እቺን x 0 ማስገባ ነው። እዚህ 0 ስታስገቡ 0 ሲባዛ በ3 0 ነው። ሁለት ደግሞ እዚህ ጋር መጥቶ በy ቦታ ሲገባ 2 ሲባዛ በ2 4 ታገኛላችሁ። so our objective function z becomes 4 at the corner point a which is 0,2. In a similar approach I can continue. Now z at what? At b. What is our corner point b? 0 0 which is 0 0. ምን ማለት ነው? አሁን እቺን x 0 y 0 ማስገባት x 0 ሲሆን 0 ይሆናል y 0 ሲሆን ይሄ 0 ይሆናል 0 + 0 is 0 so it becomes 0. This is equals to 0. z at the other corner point which is c. so corner point c ያችን ደግሞ 1,0 ነው የሚለው which means x ላይ 1 ማስገባት እዚህ 1 ሲገባ 1 times 3 is 3 ይሄ 0 ሲገባ ይሄ 0 ይሆናል በ2 ሲባዛ ስለዚህ 3 + 0 is 3. You get this value. The last one our objective function z at the corner point d. Corner point d. What is our corner point d? It is 2,1. Now what does it mean? x ዋጋ 2 ሲገባ 2 ጊዜ 3 6 አንድ ደግሞ እዚህ ጋር ሲገባ በy ቦታ አንድ ጊዜ 2 2 6 ሲደመር 2 you will get 8. እነዚህን አገኛችሁ ማለት ነው። አሁን ኮምፔር አድርጓቸው እነዚህን ውጤቶች። እኛ የምንፈልገው ይሄ ነገር ማክሲመም እንዲሆን ነው። ማክሲመም ሊሆን የቻለው እንደምታዩት እዚህ ላይ የትኛው ነው ማክሲመም የሚሆነው? 4 አለ 0 አለ 3 አለ 8 አለ ትልቁ ይሄ ነው ማክሲመማችን። so this is the maximum value. ይሄ ማክሲመም ቫልዩ ደግሞ ያገኘሁት የት ቦታ ነው? at the corner point d. መቼ? when x is 2 y is 1 ማለታችን ነው። therefore z max is equals to 8 which is the same as ምን ማለት ነው? z max የመጣው z መቼ ሲሰራ ማለት ነው? zዳችን at x ምን ሲሆን when x is 2 and y 1 ሲሆን ማለታችን ነው። so the maximum value of this objective function is 8 and that maximum value is obtained when x is 2 and y is 1. zዳችን x 2 y 1 ሲሆን የተገኘ ውጤት ነው ማለታችን ነው። so this is the end of the solution of this problem. I hope ረዘም እንዳለ ይገባኛል። ግን ምንድነው ብሔራዊ ፈተና እንደዚህ ጥያቄዎች ሲመጡ አሁን በጣም ብዙ ሰዓት ይወስድብናል እንዳትኔ ለማስረዳት እያንዳንዱን ስቴፕ ለእናንተ ክሊር ለማድረግ ነው እንጂ ፈተና ላይ ቀለል አድርጋችሁ እናንተ አንዳንድ አላስፈላጊ ስቴፖችን ኦሚት እያደረጋችሁ በተቻለ መጠን ፕሮብሌም ሶልቭ ታደርጋላችሁ። ሌላው የነገርኳችሁ ምንድነው ብሔራዊ ፈተና ላይ እንግዲህ ለምሳሌ ጥያቄ እንዴት በ3 ደቂቃ ልንጨርስ እንችላለን እዚህ ጥያቄ ልትሉ ትችላላችሁ። ከዚህም ከብዶ ሊመጣ ይችላል። ይሄ እንደውም አሁን ፕሮብሌሙ ቀደም ብዬ እንደጻፍኩት ኤግዛምፕል እንደነገርኳችሁ ምንድነው ዲዛይን ተደርጓል። ፕሮብሌሙ ኦብጀክቲቭ ፈንክሽኑ በግልጽ እንዲተደርጎ ተቀምጦልናል። ኮንስትሬንቶቹ እነማን ናቸው? ወደ ሶሉሽን የገባ ነው። ወርድ ፕሮብሌም ደግሞ ሊገጥማችሁ ይችላል። መጥቷል። አምናም ካቻምናም ብሔራዊ ፈተና ላይ ወርድ ፕሮብሌሞች መጥተዋል። ወርድ ፕሮብሌም ሲሆን ደግሞ ከዚህም የበለጠ ጊዜ ይወስዳል። ምንድነው ያን ወርድ ፕሮብሌም እንደገና ዲዛይን አድርገን ፕሮግራሚንግ ፕሮብሌሙን አምጥተን ነው ሶልቭ የምናደርገው። ግን ምንድነው እንድትጠነቀቁ የምፈልገውና መመክራችሁ ብሔራዊ ፈተና ላይ ጥያቄዎች ሁሉ እንደዚህ ጊዜ የሚወስዱ አይደሉም። አንዳንዶች ጥያቄዎች በሰከንዶች የሚመለሱ አሉ። በ10 ሰከንድ፣ በ30 ሰከንድ፣ በ1 ደቂቃ የምትመልሷቸው ጥያቄዎች አሉ።
ስለዚህ ከእንደዚህ አይነት ጥያቄዎች የሚተራረፉ ሰዓቶች ስለሚኖሩ በቂ ሰዓት ኖሮ እንደዚህ አይነት ፕሮብሌሞችን ሶልቭ ማድረግ እንችላለን ነው። ስለዚህ ሁሉም ጥያቄዎች 3 ደቂቃ ይወስዳሉ። አቬሬጁን ነው አሁን እኛ 3 ሰዓት ለ60 ጥያቄ ሲሰጣችሁ አንድ ጥያቄ 3 ደቂቃ ይፈጃል እንላለን እንጂ ሁሉም ጥያቄ በ3 ደቂቃ ይሰራል ማለት አይደለም። አንዳንዱ በ20 ሰከንድ ሊሰራ ይችላል። አንዳንዱ እንዳያችሁት አት ዘ ሞመንት መልሱን የምትመልሷቸው ጥያቄዎች ይኖራሉ። ከነዛ በሚተራረፉ ሰዓቶች እንደዚህ አይነት ሰዓት ጥያቄዎችን በቂ ጊዜ ወስደን ልንሰራ እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ በወርድ ፕሮብሌም ደግሞ አድርጌ ሌላ አንድ ኤግዛምፕል ደግምላችኋለሁ ማለት ነው። እናንተ በደንብ አንብቡ። ኤኒ ፕሮብሌም የሚገጥማችሁ ነገር ካለ ኮሜንት ላይ ታስቀምጡልኝ ትችላላችሁ። ይህንን ደግሞ ቪዲዮ ለሚፈልጉ ሰዎች እንዲዳረስ ኮፒ ሼር ማድረግ እንዳትረሱ። አመሰግናለሁ።